እጅግ በጣም እንደዚህ ይሄ ከዚህ ቀጥሎ ከዚህ ብዬ የተዘጋጀውበት ነገር ባይኖርም ግን በጣም ውስጤ ቃሉ ሲገዛኝ ነበረ ሐሳቡ ማለት ነውና ሞሮፍ መንፈስ ቅዱስ ወደሚወስደን ነገር እንሄዳለን እና እንጸልይ። ጊዜውን ሰዓቱን ለጌታ አሳልፈን እንስጥ። ድምጼ ይሰማል አይደል? ኤርፎን ተጠቅሜ ነው። ይሰማል አይደል? ይሰማል ሰዊትዬ። እሺ ቅድስትዬ ተባረኪ። ጌታን እናመሰግናለን። እስቲ እግዚአብሔር በእውነት እንደለመድነው ሳይሆን በቃ ከሱ ለመቀበል ልባችንን እያዘጋጀን በመንፈሱ ገቨርን እንዲያደርገን ዛሬ አንድ ነገር በእውነት ከሱ ጋር ተገናኝተን ሐሳቡና ፈቃዱን ይዘን እንድንወጣ እንደ ልማድ አይደለም እላችሁ። በጣም ነበረ ውስጤ ይሄ ነገር ይከብድብኝ የነበረው። ጌታ ተናገረን፣ በቃ እግዚአብሔር ይናገረን። እግዚአብሔር ምንድነው ከኛ የሚፈልገው? እንዴት ነው መሄድ ያለብን በዚህ ዘመን? እንዴት ነው ከሱስ ፈቃድና ሐሳብ ጋር አላይን የምናደርገው? እሱን እያሰብኩኝ ነበረ። ቢካዝ የተሰጠን ህይወት ነው። it's not religion, it's not activity. ከሱ ጋር ከኔክት አድርገን በመንፈስ ውስጥ ሆነን የምንሄድበት መንገድ ነው። እግዚአብሔር አይኖቻችንን ሲከፍተው እና ደግሞ የውስጥ የልቦናችን አይን ሲበራ እውነቴን ነው የምላችሁ፣ በቃ ምን አደርግ ዘንድ ትወዳለህ ወደሚለው ዲሲሽን ነው የሚያመጣንና እኛ የፈለግነውን ሳይሆን የምናደርግለት እግዚአብሔር ሆይ ምን አደርግልህ ዘንድ ትፈልጋለህ ወደሚለው ነገር ያመጣናልና ሞሮፍ በቃ እግዚአብሔር የሚፈልገውን ማድረግ እንድንችል ወደ ውስጠኛው ክፍል መግባት ያስፈልገናል ብዬ አስባለሁና አንዳንድ ጊዜ ይገርመኛል። ሁሉ ጊዜ ሳስብ ማርያም በእግሩ ስር ቁጭ አለች፣ ማርታ ደግሞ ትደክም ነበረና ሁለቱም ኢየሱስን ለማስደሰት ነው። ሜቢ ማርያም ከሱ መስፋት ፈለገች፣ ከእግሩ ስር መቀመጥ። ማርታም ደግሞ ገብታ እየተንጎዳጎደች እየሰራች እሱን ልታስደስተው ነው። እንግዳ ቤቷ መጥቶ ነውና አታግዥኝም ወይ ስትል ኖ ማርያም መልካሙን መርጣለች፣ የሚያስፈልገው ጥቂት ነው ይላታልና ይሄ በዘመናት መካከል ከእግዚአብሔር ጋር እየተላለፍን የምንሄደው ይመስለኛል። በብዙ ሩጫ፣ በብዙ ድካም፣ በብዙ ነገር እግዚአብሔርን የምናስደስተው ይመስለናል። ግን I don't think so። በቃ በመጀመሪያ መረጋጋት፣ ከሱ ጋር መሆን፣ ማረፍ፣ ከሱ መስማት፣ ከሱ መቀበል። ያኛው ድካም ያመጣና ኮምፕሌን ውስጥ ነው የገባችው። በቃ ኮምፕሌን አደረገች። ችህቴን ንገራት እንድታግዘኝ። ብዙ በእግዚአብሔር ቤት ያለ አገልግሎቶች፣ በእግዚአብሔር ቤት ያሉ ሩጫዎች፣ በእግዚአብሔር ቤት ያሉ እንትኖች እንደዚህ ሆነው አያቸዋለሁ አንዳንድ ጊዜና ጌታ ሆይ ምንድነው ከኛ የምትፈልገው? እንዴት ነው ልትመራን የምትፈልገው? ምን እንድናውቅ ነው በዚህ ፕሮግራም የፈለግከው ብዬ ዝም ብዬ ሳስበው ነበረ። እንደውም ቅድስቴ ስታካፍል ከሷ በፊት የኔ ተራ መስሎኝ ነበረና የሷንም ቃል ጀምሬ ነበረ ማሰላስለውና እግዚአብሔር ዛሬ ይናገረን፣ በእውነት የሚያስፈልገንን ነገር ይስጠን፣ የፈቃዱ የልቡን ሐሳብ ፈቃዱን ይግለጥልን። በቃ ኢንካውንተር ይሆንልን። የምንነካበት ቀን ይሄ ነው ብለን እስከምናስብ ድረስ፣ የተነካውበት ቀን ብለን እስከምናስብ ድረስ እግዚአብሔር ይምካን አይደል? በቃ በእውነት ይውረሰን። በቃ እንደበታችንን ወርሶ ፈቃዳችንን ያንዳንዱን ነገር ወርሶ በዚህ ቦታ ይናገር። መንፈስ ቅዱስ እንጋብዛለን። ሃሌሉያ ሃሌሉያ። መንፈስ ቅዱስ ሃሌሉያ ሃሌሉያ ሃሌሉያ። የእግዚአብሔር መንፈስ እናመሰግንሃለን። የእግዚአብሔር መንፈስ ቅዱስ ሃሌሉያ
እግዚአብሔር ሆይ ከፍ ከፍ እናደርግሃለን። ምሕረትና ቸርነት እጅግ ብዙ የሆነ የዘላለም አባት እግዚአብሔር ሆይ ዛሬም ጌታ ሆይ የማንለምደውን ፊትህን እግዚአብሔር አባቱ የማንለምደው ፊትህን ሁሌ አዲስ የሆነውን ፊትህን ለማየት በፊትህ አለን። ጌታ ሆይ ከአንደበት ስትናገረን ድምፅህን ለመስማት ከፊትህ አለን። ጌታ ሆይ ምክርህን ለማዳመጥ ጌታ ሆይ በፊትህ አለን። ጌታ ሆይ እንደለመድነው ለሌሎቹ ቀናቶች አይደለም፣ ይህ ቀን በፊትህ አዲስ ነው። ጌታ ሆይ በኢየሱስ ክርስቶስ ስም መገኘት ይሰማል፣ ህልውና ይሰማል፣ ክብር በመካከላችን ይሰማል። አባት ሆይ በጌታ በኢየሱስ ስም ዛሬ ልታስተምረን የወደድከውን ሁሉ ልትነግረን የፈለግከውን ነገር ሁሉ በጌታ በኢየሱስ ስም እንድትናገረን ጌታ ሆይ ልባችንን አስፍተን በፊት አለን። አባ በጌታ በኢየሱስ ክርስቶስ ስም የሚያስፈልገንን ነገር ጌታ ሆይ በኢየሱስ ስም ኤልያስን አልከው ብላ ተነስ ብላ ብላ፣ ሲተኛም ተነስ ብላ፣ የምትሄድበት ሩቅ ነው አልከው። ጌታ ሆይ እግዚአብሔር የዘላለም አባት ሆይ በኢየሱስ ክርስቶስ ስም ጌታ ሆይ የምንሄድበት መንገድ ሩቅ ነው አባት ሆይ ጌታ ሆይ ዛሬ የምንታጠቅበት እንዲሆን የሚያስፈልገንን የምንይዝበት እንዲሆን ጌታ እግዚአብሔር አባት ሆይ እንደዚህ እንኳን ቁጭ ብለን ለመነጋገር የማንችልበት ዘመን ከፊታችን ሩቅ አይደለምና ጌታ ሆይ ዋው እግዚአብሔር መንፈስ አንድ ነገር ያመጣልኛል። ገብረ ጉንዳኖች ዘመንን ያውቃሉ በእውነት ከሰው በተሻለ። ሰው ገና ክረምት ሳይሆን በበጋ ምግባቸውን ይሰበስባሉ። ክረምት ሲሆን ግን በቃ መውጣት የማይቻልበት ትልቅ ያ ዶፍ ዝናብ በሚመጣበት ጊዜ ቢወጡም ሊያጠፋቸው በሚችልበት ጊዜ ቁጭ ብለው የሰበሰቡትን ምግባቸውን ይበላሉ። እንደዚህ አይነት ዘመን ላይ እንዳለን ይታሰበኛል። ከዚህ ከፊታችን ያሉት ዘመናቶች ቀላል አይደሉም። አባ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በኢየሱስ ክርስቶስ ስም በነገር ሁሉ በማስተዋል እንድትሞላል የእግዚአብሔር ቃል ረሃብ የሚመጣበት ዘመን ሊመጣ ከፊታችን አለ። ጌታ ሆይ በጌታ በኢየሱስ ስም አሁን ግን አባ በጌታ በኢየሱስ ስም እንደ ብልህ ሰው ራሳችን መመገብ እንድንችል ጌታ ሆይ መጠቅጠቅ እንድንችል እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጌታ ሆይ እየቀረብን ወደፊት የሚያስፈልገንን ነገር ሁሉ ካንተ እንድንቀበል በነገር ሁሉ ዋይዝ እንድታደርገን የዘላለም አባት ሆይ እንጸልያለን። ጠገብን እንዳንል ጌታ ሆይ ምናልባት ዛሬ ዩቲዩብም ላይ ምኑም ላይ ሁሉ ቦታ ላይ ትምህርት አለ ጌታ ሆይ ልባችንን እንዳናጠፍ ነገር ግን ጌታ እግዚአብሔር ሩቅ እንደሚሄድ ሰው ከፊታችን ጌታው አሳይመንት እንዳለን ሰው አቤቱ ጌታ እግዚአብሔር ሆይ መመገብ እንድንችል የተመገበ ነው መመገብ የሚችለው ጌታ እግዚአብሔር ሆይ በነገር ሁሉ እንድትረዳን በኢየሱስ ስም እንጸልያለን። አባ ጊዜውን ሁሉ ተረከብ። ማንኛውም የጨለማ ስራ ይፍረስ፣ የክፉ ስራ ይፍረስ። አይምሮን የሚበታተን ጌታ እግዚአብሔር ሆይ በተለያየ ነገር ጌታ ሆይ የሚይዘን ማንኛውንም አጋንንታዊ ስራ በጌታ በኢየሱስ ስም አፈርሳለሁ። ክብር በመካከላችን ይሁን። ቃል በክብር ይምጣልን፣ በመንፈስ ይምጣልን። አባ ስለ ሁሉም እናከብርሃለን በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን አሜን። ጌታ ኢየሱስ ስሙ ይባረክ። እግዚአብሔርን እጅግ አድርገን እናመሰግናለን። የተሰጠኝ ርዕስ በእግዚአብሔር ላይ መታመን ነው የሚል ነው። እኔ ግን እግዚአብሔር ውስጤን በጣም የሞላው እግዚአብሔርን ማወቅ የሚለው ነው። ምክንያቱም እግዚአብሔርን ማወቅና በእግዚአብሔር መታመን የአንድ ሳንቲም ገጽታዎች ናቸው። ስናውቀው ነው የምንታመንበት እና የምንደገፍበት። እግዚአብሔር በዘመናት መካከል ደግሞ የሚያደርገው ያንን ነው እና ትንሽ እግዚአብሔር ወደ ውስጥ ያመጣቸውን አንዳንድ ሀሳቦችን እንከፋፈልና እናንተ ደግሞ ውስጣችሁ ያለውን ታፈሳላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ እግዚአብሔር የሰው ልጅ ከኃጢአት
ከወደቀ ጀምሮ እንግዲህ ሳልቬሽንን ነው እግዚአብሔር ያስበው። ምክንያቱም የእግዚአብሔር ኢንተንሽን ሰውን በፈጠረበት ጊዜ በጣም ይገርማል። የሰውን ልጅን በመልካችን እንደ ምሳሌያችን አይደለ እንደ መልካችንና እንደ ምሳሌያችን እንፍጠር ብሎ ግራፊክሊ ያስቀመጠው መልኩንና ኢሜጁንና ላይክነሱን ነው። እና በጣም የሚገርመው ከዛ ነው እግዚአብሔር የጀመረው። እንግዲህ ስራ የጀመረው ከሰው ጋር ባለው። ከዛ በኋላ ምንድነው ያደረገው? እግዚአብሔር ለሰው ልጅ የሚያስፈልገውን ሁሉ ነገር ፈጥሮ የሰው ልጅ በዛ ላይ እንዲገዛ አደረገው፣ መሪ አደረገው፣ ገዢ አደረገው። ይሄ ነበረ የእግዚአብሔር ኢንተንሽን። ደን እግዚአብሔር ዓለማትን በሰው እያለፈ ይገዛ ነበረ። እግዚአብሔር ብቻ ነበረ ገዢ። የሰው ልጅም ከእግዚአብሔር ጋር ኮኦፐሬት እያደረገ ይሰራ ነበረ። በእግዚአብሔርና በሰው መካከል ያለው እንግዲህ ሪሌሽንሽፕ በጣም የጠበቀ ነው። እግዚአብሔርም ለዛ ነው ሰውን የፈጠረው፣ ፈቃዱን እንዲያሳልፍበት፣ እግዚአብሔር ምክሩን እንዲያሳልፍበት፣ የሚፈልገውን የማይፈልገውን ማንኛውንም መለኮታዊ አሰራሮችን ማንኛውም የራሱን ማንነቱን ሊያሳልፍበት ነው እንግዲህ የሰው ልጅን የፈጠረው። የሰው ልጅ ግን እንግዲህ ያው ምንም ሁላችንም የምናውቀው ታሪክ ስለሆነ በኃጢአት ወደቀ። የሰው ልጅ በኃጢአት ከወደቀ ጀምሮ እግዚአብሔር ከሰው ልጅ ጋር መኖር አልቻለም። ቢካዝ ኃጢአት እና እግዚአብሔር ከኃጢአት ጋር ህብረት ማድረግ አይችልም። በሰውና በእግዚአብሔር መካከል ደግሞ ትልቅ ግድግዳ የሆነው ኃጢአት ነው። ሰው ልጅ እግዚአብሔርን እንደ ድሮ አክሰስ ማድረግ አይችልም፣ ምክንያቱም ቢኮዝ ኦፍ ኃጢአት። ስለዚህ እግዚአብሔር ደግሞ የሰራው ወይም ያቀደው ወይም ያሰበው ነገር ተበላሸበት። ስለተበላሸበት የግድ ያንን ሪስቶር ማድረግ፣ የግድ ያንን መመለስ፣ ያንን ማምጣት ነበረበት። ስለዚህ ከዛን ጊዜ ጀምሮ እግዚአብሔር የሰውን ልጅ ለማዳን እቅድን አደረገ። እግዚአብሔር ደግሞ ሊያድን የሰው ልጅ ሲፈልግ የሰው ልጅ ያጠፋውን ወይም የሞትን ዋጋ የሚከፍልን ነው የፈለገው። ማለት ሰው ልጅ ሞት ነው የሚገባው ቢኮዝ ኦፍ ኃጢአት። ያንን ተክቶ የሚመጣ ወይም ያንን ዋጋ የሚከፍል እግዚአብሔርን ቁጣውን የሚያበርድ እግዚአብሔርን እንደገና ያንን ሪሌሽንሽፕ ከሰዎች ጋር መልሶ ሪስቶር ሊያደርግለት የሚፈልገውን ነው የፈለገው። ለዛ ነው እንግዲህ እግዚአብሔር ወልድ ወደዚህ ምድር መምጣት ያስፈልገው። ግን ከዛ በፊት እግዚአብሔር ምን ነበር የሚያደርገው? ልክ ኢንዲቪጁዋሎችን በቃ ኖህን ከሊን እያለ እየመረጠ በተለይ ከሴቲቱ ዘር የተባለትን የሴትን ዘር ይዞ ያለውን ላይን እየጠበቀ እንግዲህ ከኢንዲቪጁዋልስ ጋር አይደለ ከኔክት ያደርግ ነበረ። እና ዛሬ ዝም ብዬ እኔ መጀመር የፈለኩት ከአብርሃም ነው። ከዛ በኋላ ምን እንሆን ከዛ በፊት ያሉትን እግዚአብሔር የተጠቀመባቸውን ሰዎች ወይም ሐሳቡንና ፈቃዱን ያወረደባቸውን ሰዎች መመልከት እንችላለን። ግን ለምንድን ነው አብርሃምን የመረጥኩበት ብዬ ስላችሁ እግዚአብሔር አካሄዱ ይገርመኝ ነበረ። ምክንያቱም እነኚህ ሰዎች የተለያየ ባክግራውንድ ስለነበራቸው ፎር ኤግዛምፕል አብርሃምን ከመጠራቱ በፊት ያለውን ብንመለከት አባቱ ይኖርበት የነበረው በጣዖታትን በሚያመልኩበት አካባቢ ነበር የሚኖረው። ዘፍጥረት 15 ከ1 እስከ 6 ጀምርና ከዛ በኋላ ግን ቶሎ ለመሄድ እሞክራለሁ። አብርሃም ከመጠራቱ በፊት ታራን ብንመለከት የታራው ትውልድ ነው። ይህ ነው ታራ አብርሃምንና ናኮርን ሐራንን ወለደ፣ ሐራንም ሎጥን ወለደ።
ሐራንም በተወለደበት ሀገር በከላዳውያን ኡር በአባቱ በታራ ፊት ሞተ። አብራምና ናኮር ሚስቶቹን አገቡ። የአብራም ሚስት ስሟ ሶራ፣ የናኮር ሚስት የሐራን ልጅ ሚልካ ናት። ሐራንም የሚልካና የዩስካ አባት ነው። ሳራም መካን ነበረች፣ ልጅም አልነበራትም። ታራም ልጁን አብርሃምን የልጅ ልጁን የሐራንን ልጅ ሎጥን የልጁን የአብራምን ሚስት ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከላዳውያን ኡር ወጡ። ወደ ካራንም መጡ፣ ከዚያም ተቀመጡ። የታራም ዕድሜ 205 ዓመት ሆነ። ታራም በካራን ሞተ ይላል። እግዚአብሔር አብርሃምን አለው ይልና አገርን ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅም ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ ይለዋል። ከዛ ከነበረበት በቃ ከነበረበት ሲቹዌሽን ከነበረበት አካባቢው ራሱ በቃ እግዚአብሔርን የሚያምኑ ሰዎች አይደሉም። በዛ ጣዖታትን የሚያመልኩ አህዛቦች የነበሩበት በቃ በኃጢአት አይደለ እየሄዳችሁ ስትመለከቱ እኮ በጣም ይገርመኛል። እንዴት ኃጢአት እየበዛ እንደመጣ ቃየንም ወጣ፣ እንደዚህ ያደረገ እያለ በጣም ዘፍጥረትን ስታነቡ የሚገርም ነው። በጣም ምድር ተቆጣቻቸው፣ ምድር ተፋቻቸው፣ ምድር እንዲያደረገቻቸው በጣም ነው የሚገርመኝ። በቃ ኃጢአትን እያበዙ ነበረ የሄዱት እና ከዛ መካከል ነው እንግዲህ አብርሃምን እግዚአብሔር የጠራው። ማይ ፖይንት ይሄ አይደለም። እግዚአብሔር ግን ከጠራቸው በኋላ የሚሄድበት አካሄድ በጣም አቴንሽን የተሳበው 15:1-6 ምን ይላል? ከዚህ ነገርም በኋላ እግዚአብሔር ቃል በራእይ ወደ አብራም ወጣ፣ እንዲህም ሲል አብራም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህንም እጅግ ታላቅ ነው ይላል። እግዚአብሔር ከጠራቸው በኋላ ሁል ጊዜ ፐርሰናሊቲውን ነው የሚገልጥላቸው፣ ወይም ማንነቱን ነው። እግዚአብሔር ማን እንደሆነ፣ እግዚአብሔር ምን አይነት ፖቴንሻል እንዳለው። ቢካዝ እነኚህ ሰዎች የሚያውቁት አለ። በቃ ሲያድጉ ሲኖሩ በነበሩበት አገር በነበሩበት ያ ህዝብ የሚያመልከው ያ ህዝብ የሚከተለው ያ ህዝብ የሚሰጠውን ኤክስፕላኔሽን ያውቃሉ። እግዚአብሔር የመጀመሪያው ትልቁ ስራው ራሱን መግለጥ ነው፣ ራሱን ማሳወቅ ነው። ለዚህ ነው እግዚአብሔር ራሱን ገለጠላቸው ይላል መጽሐፍ ቅዱስ ላይ። በጣም የሚገርመኝ ነገር ነው። ስለዚህ አብርሃም እኔ ላንተ ምን ነኝ? ጋሻ ነኝ ይለዋል። ቢካዝ አብርሃም ሲሄድ በእግዚአብሔርን እየሰማ እየተከተለ በሚሄድበት መንገዶች ላይ ጋሻ ያስፈልገዋል። አዳታይ እግዚአብሔር ጋሻዬ ነው። እንዴት? ማንነቱን ነው የሚገልጥላቸው። እኔ ጋሻ ነኝ፣ አትፍራ። የሚያስፈራ ነገር እኮ ስለሚኖር ነው አትፍራ። ቢካዝ ከሱ ፍርሃቱ አንዱ የቤቴ ሰው ይወርሰኛል ነው በቃ። እና አለ በላይፍ በፕሮሰስ ውስጥ የሚመጣ ተግዳሮቶች እንደሚኖር ስለሚያውቅ እግዚአብሔር በመጀመሪያ ራሱን ነው የሚገልጥለት፣ ራሱን ነው የሚያስተምራቸው፣ ራሱን ነው የሚያሳውቃቸው። ከፊታቸው ያለውን ቻሌንጅ ከፊታቸው ያለውን ነገር የሚወጡት ምክንያቱም መጽሐፍ ቅዱስ የሚለው አምላካቸውን የሚያውቁ ህዝቦች ይበረታሉ ይላል። ብርታት በእውቀት ውስጥ ነው ያለው። እግዚአብሔርን ባወቅነው ቁጥር ነው የምንበረታው። ስለዚህ እግዚአብሔር ምንድን ነው የሚያደርገው? ስሙን ነው የሚያሳውቃቸው፣ ማንነቱን ነው የሚገልጥላቸው። አብርሃም ሆይ እኔ ላንተ ምን ነኝ? ጋሻ ነኝ ይለዋል። አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው ይላል። አብርሃምን አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔ ያለ ልጅ እሄዳለሁ፣ የቤቴ መጋቢ የደማስቆ ሰው ነው፣ ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤት የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበት የሚወጣ ይወርሳል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከከዋክብትም ልትቆጥራቸው ትችል እንደሆነ ቁጥር አለው። ዘር እንደዚህ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። እግዚአብሔር ማንነቱን ሲገልጥለት፣ እግዚአብሔር ሲያሳየው፣
እግዚአብሔር ለአብርሃም ያለውን ኢንቴንሽኑን ሲገልጥለት አብርሃም ኢቭን ያለበት ሲቹዌሽን እኮ በቃ እውነት ነው፣ ልጅ የለው፣ እድሜው እየገፋ ነው። ግን ምን አደረገ? አመነ፣ ጽድቅም ሆኖ ምን አለለት? ተቆጠረለት። የእግዚአብሔር ስትራቴጂው ምንድን ነው? በመጀመሪያ ራሱን ነው የሚገልጥላቸው፣ ራሱን ነው የሚያሳውቃቸው። አንድ ቦታ ላንብብና ከአብርሃም እወጣለሁ። 17:1 ላይ ደግሞ ምን ይለዋል? አብርሃምም እናንተ ብዙ ነገሮች ልታወጡ ትችላላችሁ። እግዚአብሔር ለአብርሃም ብዙ ጊዜ ነው የተገለጠለት። ብዙ ጊዜ በቃ በብዙ መንገዱ ነበረ ጋሻ የሆነለት የነበረው። በብዙ ነገር ነበረ እግዚአብሔር ራሱን እየገለጠ ከብዙ ነገር አብርሃምን ያድነው የነበረው። በብዙ ነገር ነበረ ያበረታው የነበረው። ስለዚህ እግዚአብሔር አስቀድሞ ስሙት። በጣም እኔ ከሁሉም ይገርመኝ የአብርሃም ነገር ይስሐቅን ሊያርደው በሚሄድበት ጊዜ ፉሊ በእግዚአብሔር ላይ ነው ዲፔንድ ያደረገው። ለምን? እግዚአብሔር እዚህ ጋር በጣም ይገርማል። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በቃ እኔ ኤልሻዳይ ነው፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ። አሁን ደግሞ ምን ነገረው? እኔ ኤልሻዳይ ነኝ፣ እኔ ሁሉን ቻይ ነኝ፣ እኔ ከተፈጥሮ ውጪ መስራት እችላለሁ። አንተ መውለድ በማትችልበት እድሜ ብትሆን እንኳን እኔ አንተን ላስወልድ እችላለሁ፣ በፊቴ ተመላለስ። ነው ኤቭሪ ታይም እግዚአብሔር ፐርሰናሊቲውን ነበር የሚገልጥበት። እኔ ኤልሻዳይ ነኝ፣ የሚያቅተኝ የለም። ኢማጅን ዕብራውያን ላይ አምጥቶ ምንድነው ሮሜ ላይ አምጥቶ ጳውሎስ ሲነግረን ሙት የሆነውን የሳራን ስጋ አይደለም ማህፀን በእምነት ተመለከተ። ከዛ በኋላ ደግሞ ስለ ይስሐቅ ሲነግረን ለሞቱ እንኳን ህይወትን በሚሰጥ በእርሱ አምኗልና ይላል። he just understand እግዚአብሔር ማን እንደሆነ፣ እግዚአብሔር ኤልሻዳይ እንደሆነ፣ እግዚአብሔር በቃ ያደርግ የሚችል ጋሻ ሊሆን የሚችል የሌለውን እንኳን ሊያኖር የሚችል አምላክ እንደሆነ ፕራክቲካሊ በላይፉ አብርሃም አይቷል። በእግዚአብሔር ላይ መታመን አልከበደውም። ከችግሩ በላይ እግዚአብሔርን ያውቀው ነበረ። በዙሪያው ካሉት ከተተረማመሱ ነገሮች በላይ እግዚአብሔርን ይረዳው ነበረ። it was easy ለሱ በእግዚአብሔር ላይ ዲፔንድ ማድረግ። ለሱ ምንም በቃ የእምነት አባታችን እኮ ነው አብርሃም። ለምን? እግዚአብሔር ወደ አብርሃም ሲመጣ ማንነቱን ነበር የገለጠለት፣ ራሱን ነበር ያሳወቀው። የአሸናፊ ህይወታችን በእርሱ ላይ የመታመን ዲፔንድ የምናደርግበት ህይወት እግዚአብሔርን የማወቅ ያወቅንበትን ልክ ይመጥነዋል። በቃ ዲፔንድ ዳትማች ዲፔንድ ስናደርግ ዳትማች እግዚአብሔርን አውቀነዋል ማለት ነው። እግዚአብሔርን ባወቅነው ልክ ነው ዲፔንድ የምናደርግ። በዙሪያችን ያሉትን ሌሎች ነገሮች ከሆነ በጣም የምናውቀው ያ በቃ እግዚአብሔር it's the second or the third or the fourth ምርጫችን ሊሆን ይችላል። እግዚአብሔር ስሙን ይገልጥላቸው። ክብር ለእግዚአብሔር ይሁን። ያሳውቃቸዋል ማንነቱን፣ ራሱን፣ ስሙን፣ ማንነቱን፣ እግዚአብሔር ማን እንደሆነ that's a personality። ኤልሻዳይ ነው። ጋሻ ሊሆን ይችላል፣ መከታ ሊሆን የሚችል ነው። ካራክተሩን ይገልጥላቸው። በህይወታቸው በሚገጥማቸው ቻሌንጅ የመጀመሪያ ምርጫቸው እግዚአብሔር ላይ መደገፍ ነው። የመጀመሪያ ሲደክመን እኮ ነው ወደ እግዚአብሔር አንዳንዴ የምንመጣ። በቃ በጋራ ከርመን የሆነ ምርጫ ስናጣ ወደ እግዚአብሔር እንመጣለን።
በኋላ ላይ መጣበታለሁ እንዴት ደግሞ ከኛ ማንነት ጋር እንደሚያያዝ። ኤክሶደስ ላይ አይ ዶንት ኖ በዚያ አካሄድ ሰዓቱን እንዳልጨርስ ዘጸአት ላይ ምን ይላል? ዘጸአት 3 ደግሞ ሙሴን የጠራበት ነው። ሙሴ የዮቶርን የአማቱን የሚዲያ ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻ በጎችን ነዳ፣ ወደ እግዚአብሔርንም ተራራ ወደ ኮሬብ መጣ ይላል። ታሪኩን ስለምታውቁት ምፈልገዋን ፓርት ላም 6 ላይ ምን ይላል? እግዚአብሔር አሁንም በቃ በጣም ኢምፕረስድ ሆኖ ምንድን ነው ይሄ ቁጥቋጦ የሚነድ የማይቃጠል ብሎ ሲቀርብ እግዚአብሔር ተገለጠለት። እኔ የአባት አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው ይላል። በቃ እግዚአብሔር እነኚህ ሰዎች ያውቁታል። ይስሐቅን የአብርሃምን የያዕቆብን ታሪክ ይሰማሉ። ምክንያቱም እስራኤሎች ትልቁ እንትናቸው ታሪክን ወደ ልጆቻቸው ያስተላልፋሉ። ምክንያቱም ብዙ ጊዜ አይታችሁ ከሆነ ጌዲዮንን ራሱ ስታይ የአባቶቻችን አምላክ ወዴት አለ? አባቶቻችን ስላንተ ነግረውናል። የኤርትራን ባህር ከፍለ እንደነበረ ነግረውናል። እንደዚህ አድርገው ቻሌንጅ የሚያደርጉት እግዚአብሔርን ወደኋላ ወስደው ነው። የት አለ ብለው ይጠይቁታል። ያንን በምንድን ነው የሚያውቁት? ይነግሯቸዋል። ታሪካቸውን፣ አመጣጣቸውን፣ ምናቸውን ይነግሯቸዋል። የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ እግዚአብሔር ይነግረዋል ለሙሴ። ከዛ እግዚአብሔር ማለት በግብፅ ያለው የህዝብ መከራ ሼር አደረገው ፐርፐዙ ማንነቱን ከገለጠለት በኋላ 11 ላይ ሄዳችሁ ስታነቡ ወደ ፈርዖን የሚሄድ የእስራኤልን ልጆች ከግብፅ የማወጣ እኔ ማን ነኝ ብለዋል። በጣም ነው የሚገርመኝ። በቃ ሙሴን ሳስበው በጣም ነው የምደነቀው። ቢካዝ የፈርዖን እውቀት በጣም አለው ሙሴ። ፈርዖንን በደንብ ነው የሚያውቅ። ፈርዖን ቢመለስ ሊገለው እንደሚችል ያውቃል። በቃ ዝቶበታል እንደሚገድለው እዛ እርግጠኛ ነው። በቃ ፈርዖን ማለት ምን ያህል አስፈሪ፣ ምን ያህል ጨካኝ፣ ምን ያህል እንደሆነ ያውቃል ሙሴ። ስለ ፈርዖን ጠንቅቆ ነው የሚያውቅ። ስለዚህ ይሄ በእሳት መካከል የተገለጠለት የአባቶቹን አምላክ ለመረዳት በጣም ነው የተቸገረው። በመጀመሪያ ራሱ ላይ ነው የጠየቀው። እኔ ማን ነኝ? እነኚህ ሰዎች እንዴት ይዘውኛል? እግዚአብሔር እኮ እኔ የአብርሃም እኔ የይስሐቅ እኔ የያዕቆብ አምላክ ነኝ ብሎታል። ከዛ በኋላ 13 ላይ ሄዳችሁ ስትነብ ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላችኋለሁ አለ። ቢካዝ it is very ትክክለኛ ጥያቄ። በቃ እንደዚህ ነው መጠየቅ ያለበት። በዛ በእሳት ቁጥቋጦ መሀል የተገለጠለትን እግዚአብሔር ጠንቅቆ ማወቅ ነበረበት። ከፊቱ የሚገጥመው ፈርዖንን ነው፣ የሚገጥመው የእስራኤልን ህዝብ ነው። የእስራኤል ህዝቦች እኮ ናቸው። አንተ ደግሞ ግብፃዊን እንደገደልክ እኛን እንትን ልትል ትፈልጋለህ? ሊያገላግል ማለት ምክንያቱም ፈርቷቸው። ምንም ጥያቄ አይኖረኝም ለምንፈራቸው ማለት አንችልም። ምክንያቱም እነሱን ነው እግዚአብሔርን ስለማያውቅ። ማነው ልበላቸው ባለ ጊዜ እግዚአብሔር ምን አለ? ያለና የምኖር እኔ ነኝ። ሃሌሉያ! ያለና የምኖር እኔ ነኝ። የምታውቃቸው ትልልቅ ፈርዖን ይሞታል ነው እንትን ፈርዖን ያለ አልነበረም፣ ሰምዌር ነው የተፈጠረው። እኔ ግን ያለው ነኝ፣ ጅማሬ የለኝም፣ ማንም ሊተካከለኝ አይችልም። ወደፊትም ደግሞ ምን እላለሁ? እኖራለሁ። ሰው ስጋ ለባሹን ትፈራው ዘንድ ምንድን ነው ይላል እኮ መጽሐፍ ቅዱስ አይደለም? ዛሬ ታይቶ ነገ እንደዳርስ። ምክንያቱም ቢጊኒንግ ኤንድ ኤንዲንግ አለው። የሆነ ጊዜ ተወለደ፣ የሆነ ጊዜ እግዚአብሔር ግን ያለና የምኖር ነኝ። ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ
የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ከያዕቆብ ፊት እየወጣ እግዚአብሔር ላባን ጸጥ እያደረገ ነው ያመጣው። እዳይን ስንት ጊዜ ለዋወጠብኝ ምናምን እንዳትነካው። በጣም ይገርመኛል። ሲገቡ በአካባቢው ሁሉ ፍርሃት ሁሉ እስከሚወድቅ አብርሃም ነገስታቶችን እየቀጣበት ነው የመጣው። አብርሃም እኮ የሚገርም የእምነት አባት ነው። የሚገርም እግዚአብሔር መልኩን እግዚአብሔር አደራረጉን የገለጠበት ሰው ነው። ደሴ ይስሐቅ። ስለዚህ ታሪኩን ያውቃሉ። እነሱን የረዳሁ እናንተ ልረዳቸው። እኔ አልፋ ነኝ፣ እኔ ኦሜጋ ነኝ፣ እኔ ሁሉን ቻይ ነኝ፣ እኔ ኤልሻዳይ ነኝ። ቢካዝ ራሱን በገለጠ ቁጥር ራሱን ባሳወቀ ቁጥር ነው እነኚህ ሰዎች እግዚአብሔር ላይ ሊታመኑ የሚችሉት። ፈርዖንን መግጠም እኮ ቀላል አልነበረም በሰዓቱ። was very challenging። በቃ ዴስ ፔናልቲ ሊሰጠው የሚፈለግ ሰው ነው። ክሪሚናል ነው እኮ ሙሴ። ግን እግዚአብሔር ሂድ ፌስ አድርገው እያለ ነው። ከዛ እኔ እንዲህ ነኝ አለው። የአብርሃም ላከኝ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያ ይሄ ነው። ሂድ የእስራኤል ሽማግሌዎች ሰብስብ፣ እግዚአብሔር የአባቶቻቸው አምላክ አብርሃም፣ ይስሐቅ፣ ያዕቆብ አምላክ መጎብኘትን ጎመኘኋችሁ በጊዜ የሚደረገውን እያለ ይቀጥላል። 4:1 ላይ ምን ይላል? እዚህ ዘጸአት ላይ ሙሴ ማለት መለሶ እንሆ አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔር ከቶ አልተገለጥም ይሉኛል አለ። እግዚአብሔርም ይህ በእጅ ያለችው ምንድን ናት አለው። እርሱም በትር ናት። ከዛ እግዚአብሔር በቃ ወታች ታነቡት ምን ይላል? ሙሴንም የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅን ዘርግተ ያዛት ይለዋል። በቃ በብዙ አሾ ያደርገው ነበረ። ሙሴ በጣም በሚያስደንቅ ሁኔታ ህዝቡንና ፈርዖንን ነው የፈራው። ቢካዝ እግዚአብሔርን አያውቅማ። እግዚአብሔርን ቢያውቀው ኖሮ እግዚአብሔር አለልኝ እንዴ ምን እንደሆነ እችላለሁ ብሎ በድፍረት ሊሄድ ይችል ነበረ። ስለዚህ እግዚአብሔር what was his strategy? በመጀመሪያ ማንነቱ፣ በመጀመሪያ ፐርሶናሊቲውን ምን ያህል አቅም እንዳለው ፖቴንሻሉን ነው የሚያሳያቸው። ትዝ ካላችሁ ሙሴን እኮ ማነው ኢዮብን ኮምፕሌን ሲያደርግ በቃ አይደለም ከሙሴ በፊት እኮ የነበረ ነው አይደል ኢዮብ የሚባለው። መጽሐፉ በኋላ ላይ ይጻፍ እንጂ በቃ ኮምፕሌን አደረግ እንደዚህ የተወለድኩበት ቀን ናስቲ አለ። ለመሆኑ መዛግብቶችን ታውቃቸዋለህ? ያስቀመጥኳቸው እንደምን ታውቃቸዋለህ? የዱር አራዊቶቹን ታውቃቸው? that's not just great። እግዚአብሔር እኮ ኦልማይቲ ጋድ ነው። ይህ አይምሯችን ሊረዳው ከሚችልበት በላይ ነው። እግዚአብሔር ራሱን በሰው ልክ በክርስቶስ ኢየሱስ አውርዶ ራሱን ሊተረጉምልን ራሱን ሊያሳውቀን ፈለገ እንጂ ከመታወቅ የሚያልፍ ነው። ሰሞኑን አንድ ቃል በጣም ይገዛኛል። ከመጋረጃው በስተኋላ ኢየሱስ ይዞም ገባ፣ ወደ ቅድስተ ቅዱሳን ወደ ህልውና አስገባን ይላል ዕብራውያን ላይ። ወገኖች ምን አይነት አደለነት! ይሄ ከመታወቅ የሚያልፈው ጌታ፣ በሰው ቋንቋ ራሱን የገለጠ እግዚአብሔር፣ አልፋ የሆነ ጌታ፣ ኦሜጋ የሆነ ጌታ ባወቅነው ቁጥር በተረዳነው ቁጥር በሱ ላይ መታመንና መደገፍ እንችላለን። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ደግሞ የምናየው የእስራኤልን ህዝብ ነው አይደለ? ያው ሙሴ ከተጠራ በኋላ እግዚአብሔር እንደ ህዝብ የመረጠው የእስራኤልን ህዝብ ነው። እግዚአብሔር በብዙ መልኩ ከኤርትራ ባህር ከፈርዖን እነኛን ታላላቅ ተአምራቶችን አድርጎ ከማስወጣት ጀምሮ የኤርትራን ባህር ከፍሎ ከማሻገር ፈርዖንና ፈረሰኛውን በእሳት ውስጥ በባህር ውስጥ ከማስጠም ጀምሮ ለእስራኤል በሚገርም ሁኔታ የተገለጠ አምላክ። በጣም የሚያሳዝነው
እስራኤሎች ደግሞ በፍጹም በእግዚአብሔር ላይ ማመን ያቃታቸው ህዝቦች ነበሩ። እዚህ ቆሮንቶስ ላይ በጣም በሚገርም ሁኔታ ያመጣዋል የእስራኤልን ህዝብ ታሪክ እንዴት እግዚአብሔርን እንደተፈታተኑት። ባይዘዌ እግዚአብሔርን በጣም ከሚያሳዝነው ኃጢአት በጣም ከሚያሳዝነው ነገር በእርሱ ላይ አለመታመን ነው። ይሄ ህዝብ እስከ መቼ ይንቀኛል? ብዙ ጊዜ ነው የሚለው። ምክንያቱም ከጎረቤታቸው ካሉ አማልክቱ እኩል ያደርጉታል እግዚአብሔርን። ከፍልስጤማውያኖች ጋር እኩል ያደርጉታል አማልክቶች ጋር፣ ከጣዖቶቻቸው ጋር። በቃ እግዚአብሔር ወይ እግዚአብሔር እኔ እስከ መቼ ነው ይህንን ህዝብ የምታገሰው? አናውቀውም እኮ እስከሚሉ ድረስ ማለት ነው። እንመለስ፣ በቃ እንመለስ፣ ሹም ወደኋላ እንመለስ። እግዚአብሔርን በጣም በጣም ያስቆጣው ነገር ነው። ወንድሞቼ ይላል እዚህ አንደኛ ቆሮንቶስ ላይ ምዕራፍ 10 ወንድሞቼ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ፣ ይከተላቸውም ከነበረው ከመንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበረ። እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ የምሳሌ ሆነልን። ህዝቡም ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈው ከነርሱ አንዳንዶች እንዳደረጉት ጣዖትን የምታመልኩ አትሆኑ። በጣም በሚያሳዝን ሁኔታ እግዚአብሔርን የእስራኤል ህዝብ ከሚያሳዝኑበትና ከሚያስቆጡት በቃ እግዚአብሔርን በጣም ከሚያስቆጡት ባህሪያቸው ከእርሱ ፈቀቅ እያሉ ሌላ አማልክትን ሲያመልኩ ነው። እግዚአብሔርን ሲያሳንሱት ነው። ይህ ህዝብ እስከ መቼ ድረስ ይንቀኛል? በፊታቸው ያንን ሁሉ ታምራት እያደረገ መናን እያወረደ እያበላ አለቱን እየሰነጠቀ እያጠጣቸው እግዚአብሔርን አያምኑትም ነበረ። እግዚአብሔር ላይ አይደገፉም ነበረ። እንደውም አንድ ጊዜ በቃ ንጉስ እግዚአብሔር እኮ ነበር የሚያወጣቸው። እግዚአብሔር ነበረ በካህን ያገባቸውን ያወጣቸው ነበረ። ነው ንጉስ ያስፈልገናል አሉ። እግዚአብሔር አንተን አይደለም ሳሙኤል የናቁት እኔን ነው የናቁት። እግዚአብሔርን በጣም ያስቆጣው ነበር። በብዙ መንገድ ግን ማንነቱን ገልጦላቸው ነበር። በብዙ መንገድ ግን አላወቁት። ህዝቤ በሬ እንኳን የገዢውን ጓጣ ያውቃል፣ ህዝቤ ግን አላወቀኝም ይላል ኢሳያስ ላይ። አላወቁኝም፣ አልተረዱኝም። በቃ የሚያሳዝኑኝ ህዝቦች ናቸው እስራኤሎች፣ እኛም ጨምሮ አንዳንድ ጊዜ በሬ እንኳን የገዢውን ጋጣ አወቀ ይላል። በቃ አውቆ የገዢውን ጋጣ ቀጥ ብሎ ሲገባ ህዝቤ ግን በቃ ሆሴ ላይ ይላል ኑ ይላቸዋል። ኑ እግዚአብሔርን እንወቀው እናውቀውም ዘንድ እንከተለው። ኑ ትልቁ የእስራኤል ህዝብ ታሪክ ወይም እስራኤሎችን ስትመለከታቸው ትልቁ ሚስ የሚያደርጉት ራሱ እግዚአብሔርን ነው። አያውቁትም ነበር። ጎልያድ ቆሙ ከፊታቸው ሲል በቃ 40 ቀን 40 ሌሊት ሲል በቃ ምንም እኮ አይደለም፣ ፕራክቲስ ስላደረገው ነው። ትንሽ ልጅ ነው እኮ ዳዊት። ግን መጣና ይሄ ያልተገረዘ ፍልስጤማዊ አላቸው። ቢካዝ እርሱ የሚያውቀው እግዚአብሔር ነው እንጂ ፍልስጤማዊውን አልነበረም። በቃ ይሄ ስለ ጠላቱ ያለው እውቀት በቃ የወደቀ የተጣለ ከእንደገና ደግሞ ከእግዚአብሔር በታች ነው። በቃ እግዚአብሔርን አንተ በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ ነው ያለው። ይህ ነው እግዚአብሔርን ማወቅ ነው የሚያስመልጠው። በእውነት ነው የምላችሁ ወገኖቼ፣ በጠላቶቻችን ፊት በድፍረት እንድንቆም ከሚያደርገን ነገር አንዱ እግዚአብሔርን ማወቅና እግዚአብሔርን መረዳት ነው። ወደ አዲስ ኪዳን ልምጣ። እንግዲህ እግዚአብሔር በእንደዚህ ሁኔታ ነበረ
ከዛ በኋላ በነገስታቶች ሲሰሩ እናያለን። እንደነ ዳዊት ያሉ በእግዚአብሔር ላይ የሚታመኑ የሚደገፉ፣ ሌሎቹ ደግሞ እግዚአብሔርን ሲያሳዝኑ ሲያስቆጡ፣ በጎረቤቶቻቸው አምላክ ሲቀኑ፣ ከእግዚአብሔር ሽፍት ሲያደርጉ፣ እግዚአብሔር እንደማይችል ሲያደርጉት እግዚአብሔር በጣም ያዝናል። ለጠላቶቻቸው አሳልፎ ይሰጣቸው ነበረ። እውነቴን እኮ ነው የምላቸው። እግዚአብሔርን እንደ አለማወቅ ያለ ኃጢአት የለም። በቃ አለመረዳት፣ እግዚአብሔርን በሱ ላይ አለመታመን እግዚአብሔርን በጣም የሚያሳዝነው። ካለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል እግዚአብሔር። was very very painful ነበረ ለእስራኤል ሕዝብ፣ ለእግዚአብሔር ለራሱ። እግዚአብሔር በጣም ያዝንባቸው ነበር። እዚህ ጋር ታምር ተደርጎላቸው እዚህ ጋር ይረሱታል። እዚህ ጋር እግዚአብሔር ከፍ አድርጎ አውጥታቸው እዚህ ጋር እግዚአብሔርን ያሳንሱታል። እግዚአብሔር በጠላቶቻቸው ፊት ድል ሰጥቷቸው እንደገና ደግሞ ወደኋላ ይመለሱበታል፣ ይንሸራተቱበታል። ስለዚህ በጣም አስገራሚ ነገር ነው። እግዚአብሔርን አለማወቅ ባወቅነው ቁጥር ነው እንደገፍበትና አንተ ጋሻዬ ነህ፣ አንተ ኤልሻዳይ ነህ፣ አንተ አምባዬ ነህ፣ አንተ ጉልበቴ ነህ፣ የዘላለም አምላክ እግዚአብሔር መጠጊያዬ ነው፣ መሸሸጊያዬ ነው። ዳዊት በህይወታቸው በሄዱበት መንገድ ሁሉ እግዚአብሔር የሰጣቸው ነገር ነው። በቃ በህይወታቸው ፕራክቲስ ያደረጉትን ነው እግዚአብሔር ስም አድርገው ያወጡለት። እግዚአብሔርም ራሱ ሁሉ ጊዜ የሚገልጥ አምላክ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የተናገረው አዲስ ኪዳን ላይ ነው። አዲስ ኪዳን ላይ ስንመጣ ኢየሱስ ክርስቶስ እኔን ማን ትሉኛላችሁ ይጠይቃቸው ነበረ። ቢካዝ እግዚአብሔርን ማወቅ በጣም ኢምፖርታንት ነው። ሶ ይጠይቃቸው፣ እናንተስ ማን ትሉኛላችሁ? በጣም የተላለፉት ሐዋርያት ምንድነው እስራኤሎች በጣምም የተላለፉት ኢየሱስን አለማወቃቸው ነው። ኢየሱስ ይመጣበታል ብለው ያሰቡበት መንገድና ኢየሱስ የተገለጠበት መንገድ አንድ ቦታ እንደው ካለማመናቸው ከልባቸው ጥንካሬ የተነሳ አንዳች ተአምር ሳያደርጉ ወጣ ይላል። እነሱ ጥሩ ኖሌጅ ስለ አብርሃም አላቸው፣ ጥሩ ኖሌጅ ስለ ሙሴ አላቸው፣ ጥሩ ኖሌጅ ስለ ነቢያቶች አላቸው። አንተ ከአባታችን ከዳዊት ትበልጣለህ፣ ከአብርሃም ትበልጣለህ፣ እንደዚህ ታደርጋለህ። በቃ ሊያውቁትም አልፈቀዱም፣ ሊያውቁትም አልቻሉም። ከሆነው ከመዳን መንገድ ጋር ሲተላለፉ ትመለከታላችሁ። ዮሐንስ 17 ላይ ኢየሱስ ክርስቶስ የጸለየው ጸሎት በጣም ነው የሚገርመኝ። ላንብበው። የዮሐንስ ወንጌል አስራ 17:6 ላይ ምን ይላል? ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው። አሜን። ምን አደረግኩላቸው? ስምህን ገለጥኩላቸው። የአንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልንም ጠብቀዋል። የሰጠኸኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝንም ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉ። ከአንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። አወቁ ደን አመኑ። ኢየሱስ ክርስቶስ እናንተ የእግዚአብሔርን መንግስት ሚስጥር ልታውቁ ይገባቸዋል እያለ በደንብ አድርጎ የመጣበትን ሚሽን እግዚአብሔር አብን ራሱ በቃ አይደል አብን አሳየን ሲሉት እንዴ አይታችሁታል ይላቸው። እንዴት ቬሪ እኮ ሚስትሪየስ አይደል? በዛ ሰዓት ኢማጂን ኢየሱስ ወልድ በምድር ላይ ተገልጦ በሰው መንገድ ሆኖ ሰው ሆኖ እናቱ ማርያም ሆና አባቱ ዮሴፍ ሆኖ አብን አሳየን።
ይኸው አይታችሁታል። እኔ ካያችሁ ይበቃችኋል። እኔ ካያችሁ አብን አይታችሁ ወስ ሚስትሬስ አይደል? በጣም እኮ እንዴት አድርገው ሊረዱት እንዴት ኮምፕሬንድ ሊያደርጉት እንደሚችሉ አላውቅም። በኋላ ላይ እመጣለሁ። ግን ወስ ቬሪ እንትን ግን ኢየሱስ ክርስቶስ ግን ስምን ገለጥኩላቸው ይላል። እነሱም አወቁ። ስለዚህ በእኔ ምን አሉ? አመኑ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንተንም እንደላከኝ አመኑ። እኔ ስለዚህ ሁሉ ስለነዚህ እለምናለሁ፣ ስለ ዓለም አልለምንም፣ ስለሰጠኝ እንጂ ያንተ ናቸውና። የኔም የሆኑ ሁሉ ያንተ ነው፣ ያንተ የእኔ ነው፣ እኔም ስለነሱ አከብራለሁ ይላል። ቁጥር 25 ላይ ምን ይላል? አባቶይ ዓለም አላወቀም፣ እኔ ግን አወቅኩ። እነዚህ አንተን እንደላከኝ አወቁ፣ እኔንም የወደድክባትን ፍቅር በእነሱ እንድትሆን እኔም በእነርሱ ስምን አስታወቅኳቸው አስታውቃቸውም አለው። ቢኮዝ ኢየሱስ ፕሮሚስ አድርጓል። ፕሮሚስ ካደረገናቸው ነገር አንዱ መንፈስ ቅዱስ በመጣ ጊዜ ሁሉን ይነግራቸዋል ብሏቸዋል። አሁን የምነግራቸው ነገር ሊገባቸው አይችልም፣ ግን መንፈስ ቅዱስ በመጣ ጊዜ ሁሉን ይነግራቸው፣ ሁሉን ያሳውቃቸው። ስለዚህ አስታወቅኳቸው፣ ገናም ደግሞ ምን እላቸዋለሁ? አስታውቃቸውም አለው። ከእግዚአብሔር ስም ጋር ከእግዚአብሔር ማንነት ጋር የተያያዘ ነገር ስላለ ነው። የተያያዘ ክብር፣ የተያያዘ ማሸነፍ ስላለ እግዚአብሔርን ባወቅ ነው የተደረገልንን ባወቅን። ወደ በኋላ እመጣበታለሁ። መጨረሻ ላይ ልናገር የምፈልገው እሱ ነው። ያኔ እግዚአብሔርን በተረዳ ነው ባወቅ ነው ቁጥር እግዚአብሔር ማን እንደሆነ የዩኒቨርስ ሁሉ ፈጣሪ ጌታ እንደሆነ አንዳንድ ጊዜ እኮ እውነቴን እኮ ነው የምላችሁ የምንደነግጥባቸውና የምናስፈራቸው ነገሮች ትንሽ አይኖቻቸው በራስ ሲሉ በኢየሱስ ስም ሆኜ ነበረ የምንላቸው ነገሮች አሉ። እኔ ስለሆነ ነው የምላችሁ። አንድ ወቅት ላይ ፍርሃት አይደለም፣ በቃ ፍርት ነው ያልኩት። ቢካዝ ሮንግ ወይ ሄድ ስለነበረ መንገዱ ራሱ ምንም አንሰርተን ነበረ። በጣም እፈራ ነበረ። አሁን ላይ ሳስበው በኢየሱስ ስም ጌታ ወይ ይቅር በላይ ሁሉ አለ። because አምላካችን እግዚአብሔር ኤልሻዳይ ነው። የማይቻለው ሁሉ ማድረግ የሚችል አምላክ ነው። የሚገርም ነው። በኢየሱስ የቀረበን አምላክ ነው። ኤኒ ታይም አክሰስ እንድናደርግ የተፈቀደልን ልጆች ነን። አባታችን ነው። ዋጋ ተከፍሎልናል አይደለ? ስናየው እንደመጣ ጠላቶቻችንን ከእግሮቻችን ስር አንጥቶ ፈጥፍጦ ራቁታቸውን አስኪዶ ነው ለኛ ይሰጣል። እርሱ ዲያብሎስ የዚህ ዓለም ገዢ ነው፣ ግን እኛ ላይ አይገዛ አይችልም። በበደላቸውና በኃጢአታቸው ሙታን የሆኑትን ሰዎች ላይ ነው ስልጣን የሚኖረው። ደግሞ እግዚአብሔር ያደረገልን ነገር ሲቀማል፣ ደግሞ እግዚአብሔርን ስናውቀው ፈቃዱንና ሀሳቡን ስንረዳ በእውነት በአሸናፊነትና በድል ህይወት መኖር እንችላለን። ዳርስ ዲፍረንስ ይመስለኛል። በጣም እግዚአብሔር የሚገለጥባቸው ሰዎችና ከኔ ጋር ያለው ልዩነት ያ ይመስለኛል። እጆቻቸውን በድውያን ላይ ሲጭኑ ያምናሉ እንደሚፈወሱ፣ በቃ ይፈወሳሉ። ለሞት እንኳን ህይወት እንደሚሰጥ በቃ ስለሚገባቸው እነሱ ማንነታቸውን ሳይሆን በእነርሱ ውስጥ ሊሰራ የሚችለውን የእግዚአብሔርን አቅምና ጉልበት ስለሚያውቁት በቃ ኢየሱስን ከሙታን ያስነሳ ጉልበትና አቅም እኮ ነው እግዚአብሔር ያለው። በእውነት ዲያብሎስን ጸጥ ያደረገ አቅምና ጉልበት። ያንን መረዳት እግዚአብሔርን ከማወቅ ጋር በጣም የተያያዘ ነው። እግዚአብሔርን ባወቅነው መጠን ደግሞ እሱን መደገፍ ላይ እጅግ ይረዳናል። ኦር መደገፍ እንችላለን። ክብር ለእግዚአብሔር ይሁን። 25 ላይ ያለውን አንብቤ ያለው ክብር ለእግዚአብሔር ይሁን። ከዛ በኋላ እንግዲህ አዲስ ኪዳን አገልጋዮች ሐዋርያቶች ይሄንን ሁሉ ጊዜ ደጋግሞ የሚናገሩት እዚህ ኤፌሶን 1:8 ላይ
ኤፌሶን 1:8 ላይ ምን ይላል? ወደ እግዚአብሔር ይሆን ኤፌሶን 1:8 ምንድን ነው የሚለው? ጸጋውን በጥበብና አእምሮን ሁሉ አበዛለን በክርስቶስ ለማድረግ እንደወደደ እንዳሳቡ የፈቃዱ ምስጢር አስታውቆናል። በዘመን ፍጻሜ ይደረግ ዘንድ ያለውን ሀሳቡን በሰማይ በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። ምንድን ነው እዚህ ጋር ኮንሰፕቱን እንድናውቅ ዝም ብዬ የፈለግኩት ነገር ምንድን ነው? እግዚአብሔር ስንጠጋው ልናውቀው ስንፈልግ ፈቃዱን ሀሳቡን ምን እንደሚያደርግ ባለፈው ጀንበርዬ ስትለን ነበረ ስለ ባንኩዌት ሀሳቡን እንድንካፈል አክሰስ የሰጠን አምላክ ነው። እኛ አሁን በክርስቶስ ኢየሱስ ያመንን ወይም ቤተ ክርስቲያን እግዚአብሔር ያስቀመጣት እዚህ ላይ ነው። አይደለም እየፈራች በቃ ያለች እንድትኖር ሳይሆን እግዚአብሔርን በማወቅ ከእግዚአብሔር ጋር በመጠጋት የእግዚአብሔርን የልቡን ሀሳብ ፈቃዱን በዘመን ፍጻሜ ሊያደርግ ያለውን ሁሉ በሷ በኩል ሊያሳልፍ እግዚአብሔር ይፈልጋል። ቢኮዝ የመጀመሪያ ሀሳቡ ያን ነው። ላይክ እነሱን ኢሜጁን በሰው ማሳለፍ ፈልጓል እግዚአብሔር። ገዥነቱን በሰው ማሳለፍ ፈልጓል። ርህራሄ ምህረቱን አምላክነቱን አባትነቱን በሰው ልጅ ማሳለፍ ፈልጓል። ዳስ ዋይ የልቡን ሀሳብ የልቡን ፈቃድ የሚፈልገውን ነገር እንድናውቅ የፈቀደልን ወይም ልናውቀው ስንወድ ስንቀርበው ራሽነን ሆነ አሁን ሳስበው የቱ ጋር እግዚአብሔር ማንነቱን የቱ ጋር እግዚአብሔር ፈቃዱ በቀው ያለነ ቢዚ ወርልድ ብንበረከክም አንዳንድ ጊዜ እኮ ጾም ጸሎት ምናምን ብለን ነው እንይዛለን። በራሳችን ስኬጁል ነን ያለን። ምንድነው ለዋውቅ እንኳን እንዴት ነው ወደሱ ለመቅረብ እንኳን እኮ ሳስበው እኔ አንዳንዴ ራሴን ሳስበው ይገርመኛል። የራሴን ስኬጁል የራሴን ነገር ይዤ ነው የምቀርበው። እግዚአብሔር ካንተ ምን አለ? ካንተ ምን ልስማ? እንዴት ነው አደራረግ? ወዴት ነው የምትወስደኝ? ወዴት ልፍሰስ አንለው። ፓስተር ፍቄ ሲያስተምረን ብዙ ጊዜ በጣም የሚገርመኝ ነገር ነበረ። አላማችሁን ጻፉ ምናምን ሲባል ምንድን ነው አላማ? በጣም በቃ እውነቴን እኮ ነው የምላቸው። ቢክል ስንቀርበው ነው እግዚአብሔር እንኳን በህይወታችን ያለውን ነገር በእኛ ሊሰራ የሚፈልገውን ነገር እንዴት አድርጎ ሊገልጠን እንደሚወድ የምናውቀው። ግን ዳት ኦፖርቹኒቲ ተሰጥቶናል በክርስቶስ ኢየሱስ በተከፈለልን ዋጋ ወደ ቅድስተ ቅዱሳኑ ወደ ህልውናው መግባት ሆኖልናል። የፈቃዱን ሀሳብ የፈቃዱን ምክር እንድንቀበል ተፈቅዶልናል። ግን መቼ ስናውቀው ስንረዳው ልናውቀው ስንፈልግ ራሳችንን ከእሱ ጋር ስናጠጋጋ ባወቅነው ቁጥር እግዚአብሔርን ትረስት እያደረግን እግዚአብሔር ላይ ዲፐንድ እያደረግን እንመጣለን። ቆላስይስ 2:1 አንብቤ ወደ ቆሮንቶስ እመለሳለሁኝ። አይ ቲንክ እዚህ በኋላ 1-2 ሀሳብ ብቻ ተናግሬ ጨርሳለሁ። ሰዓቱ ይወስድባችኋል። ቆሮንቶስ 2:1 ምንድነው? ቆላስይስ 2:1 አባቶች የሚሉት አባቶች የሚናፍቁትን ነገር በጣም እኔ አሁን በጣም የተረዳሁት ያለው በቃ ለእኔ በክርስቶስ ኢየሱስ ምን ሆነልኝ በጣም ማወቅ ቬሪ ኢምፖርታንት። እግዚአብሔር ለእኔ የሰጠኝ ስፍራና ቦታ ምንድን ነው? በጣም ራሱስ እግዚአብሔር ማን ነው? እግዚአብሔር ማን ነው? ሀሳቡስ ምንድን ነው? ፈቃዱስ ምንድን ነው? አደራረጉና አሰራሩስ እንዴት ነው የሚለውን ነገር መረዳት እጅግ ቬሪ ኢምፖርታንት ነው። ከዛ በኋላ በእግዚአብሔር ላይ መደገፍ። እግዚአብሔርን የሚያውቁ ህዝቦች ናቸው ይበረታሉ የተባለው።
ቆላስይስ 2:1 ምን ይላል? ስለ እናንተ በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁ እና ልባችሁ እንዲጸናና በፍቅር ተባብሮ በማስተዋል ወደሚገኝ ወደ መረዳት ባለጥግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱ ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው። እነኚህ የተሰወሩት የእውቀት የጥበብ ወገኖቼ፣ እነ እስጢፋኖስ እኮ በጣም የሚገርም የሚናገሩበትን እውቀትና ጥበብ ሊቋቋሙት አልቻሉም ነበረ የተባለላቸው ነበሩ። ለምን? ኢየሱስን ያውቁት ነበረ። የጥበብና የእውቀት መዝገብ በሱ ውስጥ ነበረ። እጋደላለሁ ይህንን እንዲያውቁ የእግዚአብሔር ምስጢር የሆነውን ኢየሱስን እንዲረዱት። እንዴ እኔ እኮ በእውነቴን ነው የምላችሁ፣ በጣም ኤክስትሪም የሆነ ነገር አለ። በቃ ኤክስትሪም እንዴት ብዬ በቃላት መግለጥ እንደሚገባኝ እኔ አላውቅም። ስለ ብዙ ነገር እናውቃለን እኮ፣ ስለ ብዙ ነገር። ኦስ ጂሰስ እግዚአብሔር በክርስቶስ ምን አደረገ? ምን ሰራ? የት? እኔ በእውነት ነው አታምኑኝም። ከመጋረጃ ምክንያቱም ሄዳችሁ ታሪኩን ስትመለከቱ የአሮን ልጆች እጣን አበዙ ተብለው እግዚአብሔር ቀሰፋቸው። ከዛ በኋላ በጣም የሚገርመው አሮን እንዳታለቅስ ተባለ፣ ወንድሞቻቸውም እንዳታለቅሱ ተባለ። ከዛ እግዚአብሔር ለሙሴ ምን አለው? አሮንን ወደ መሰዊያው እንደፈለገ እንዳይገባ ንገረው። ከዛ በአመት አንዴ ነው መግባት የሆነው። ኢየሱስስ በሰራው ስራ at any time ፕሬዘንሱን አክሰስ ማድረግ ሆኖልናል። እግዚአብሔርን ስናውቀው እግዚአብሔር በክርስቶስ ኢየሱስ የሰራውን ስራ እናውቃለን። ኢየሱስን ስናውቀው ለኛ የተደረገልንን ነገር እናውቃለን። ደሆል ዕብራውያንን ሄዳችሁ ስታነቡት ከመላእክት ይበልጣል፣ ከሙሴ ይበልጣል፣ ከምናምን ሰውን ታከብረው ዘንድ ከመላእክት እጅግ ያዘዝከውን የሰው ልጅ ታከብረው ዘንድ ይላል። ያው ኢየሱስ ያደረገልን ለኛ ነው። ግን እኛ እንዴት ነን ብላችሁ ስታስቡ በጣም ነው የሚያሳዝነው። እንኳን እግዚአብሔር ላይ ልንታመን ልንደገፍ፣ አሁንም አዲስ ኢንፎርሜሽን ደግሞ በቃ በጣም በኢንፎርሜሽን የተወሰድን ኤክሳይትድ ያደርገናል የዓለም ነገር። እንዴ መጽሐፍ ቅዱስ እኮ ምንድን ነው የሚለን? የተሰወረ የጥበብና የእውቀት መንገድ መዝገብ ሁሉ በእርሱ ነው ማለት። ትሬዠር ነው እኮ መዝገብ፣ ትሬዠር። ግን ሄደን እንኳን በዝብዘን ለመውሰድ አቅም የለንም። በእውነት አቅም የለንም። ትንሽ ስንጠጋጋ የሚገለጠው ነገር ቬሪ አሜዚንግ። በቃ ልንሸከው ማንችለው ነገር እኮ ነው እግዚአብሔር የሚገልጠው። ግን አንድ ስቴፕ ማንሄድም እንዳልኳችሁ ነው። መንበርከክ መገናኘት እንዳልሆነ እወቁ። መጸለይ መገናኘት እንዳልሆነ እንድታውቁልኝ ይፈልጋሉ። ቢኮዝ ፕሪኦኩፓይድ ነን። ፕሪኦኩፓይድ በቃ ልንሰማ ልናዳምጥ ሳይሆን ልንናገር ነው የምንበረከከው። አም ሶሪ እኔ እናንተና ትችላላችሁ። እኔ ልሰማ ሳይሆን ልናገር ነው የምንበረከከው። በማቀውር ሁሉ ጊዜ የሚሄደው እንጂ ይሄ የጥበብ በቃ መስገን ሆኖ ኢየሱስን ፈልቅቀን ለማወቅ ነው። እግዚአብሔር አምላክ የተባረከ ይሁን። ወረድ ብላችሁ ማንም በሚያባብል ቃል እንዳያስታችሁ ይህንን እላለሁ። በስጋ ምንም እንኳን ብንርቅ በመንፈስ ከእናንተ ጋር ነን። ስርዓታችሁን በክርስቶስ ያለውን የእምነታችሁን ጽናት እያየሁ ደስ ይለኛል። ዲፔንድ ማድረግ እምነት ምናምን የምንለው ደግሞ ባወቅነው አባቶች እኮ ክሬዚ ነበሩ። ማን ከክርስቶስ ደስ ይለኛል። ጳውሎስ ይገርመኛል። ትልቅ ሰው እኮ የተባለ እኮ በቃ በገማልያል በኋላ አይነቶች የፊት ለመያዝ ይዘረጋሉ።
እርሃቡ ሁሉ አለ። በቃ ግን ሁሉ ነገሩ በዛ ውስጥ የተጠቃለለ ስለሆነ ነው። ከዛ ይሄ ወደ ቆሮንቶስ ልመለስና ጨርሳለሁኝ። ሶሪ ሁለተኛ ቆሮንቶስ አንድ ይመስለኛል። ያ እዚህ ጋራ ነው እና እኛ ማለት ደግሞ እግዚአብሔርን እንድናውቀው መንፈስ ቅዱስ ተሰጥቶናል። ሞር በቃ ሞር መንፈስ ቅዱስን ኤክስፕሎር አላደረግነውም። በእውነት በጣም የሚገርሙ አሜዚንግ ነገሮች አሉት። የእግዚአብሔርን ፐርሰናሊቲ ነው። ምክንያቱም እግዚአብሔር ነው መንፈስ ቅዱስ እና እሱም ባወቅን ቁጥር ሞር እግዚአብሔርን ይገልጥልናል፣ ሀሳቡን፣ ፈቃዱን። እዚህ ጋር ምን ይላል? ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትን የዚችን ዓለም ገዢዎች ጥበብ አይደለም። በኢየሱስ ስም ጌታ በእውነት ይህንን አይኖቻችንን ይክፈትልን። ይሄ የዚህ ዓለም ጥበቦች በቃ ምንም ኮራፕትድ የሆነ እውነቴን እኮ ነው የምላቸው ወልድ ከሊኮ እንዲያደርገው የምንለባቸው ምንጮባቸው የሚያስደንቁ የቴክኖሎጂ ውጤቶች ብትሉት ምን ብትሉት የዚህን ዓለም ገዢዎች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነው ተሰውሮም የነበረው የእግዚአብሔር ጥበብ በሚስጥር እንናገራለን። ከዚች ኢማጅን አስባቸው፣ አባቶችን አስቡት። ጳውሎስን ይህንን አንደርስታንድ ስላደረገ ኤፌሶን የሚባል መጽሐፍ ጽፎልናል። አሜዚንግ በቃ የሚገርም ትሬዠር ያለበት ቢካዝ በጣም የተጠጋጉ ነበሩ። በጣም በሚገርማችሁ ሊደርሽፕ ላይ ብትሉ ምን ብትሉ እየተወሰደ እኮ ከዚህ ከመጽሐፍ ቅዱስ እኮ ነው እየተወሰደ ፕሪንሲፕሎች ቲዮሪዎችን የሚያወጡት አንዳንዶቹ እነሱ። ኢማጅን ዕብራውያንን ጸሐፊ ራሱ ጳውሎስም ይሁን ሳምበዲያስ በጣም ይገርማል። እዛ ጋራ ያለውን እውነት እንዴት አምጥቶ እዚህ ጋር ብትን አድርጎ እንዳሳየን መገለጦች እኮ ናቸው። እውነቴ ነው። በችግታ ባለፈው ሳምንት እናጠና የነበረው መልከ ጸዴቅ ነው። በቃ ሰምተ ነው በቃ እንደዚህ አቴንሽን ሰተ ነው። ግን የዕብራውያን ጸሐፊ እንዴት አድርጎ አምጥቶ እንዴት አድርጎ እንደገለጠው በጣም ያስገርማል። ይሄንን ነው እንግዲህ እንድናውቅ የተጋበዝ ነው። ከዚች ዓለም ገዦች አንዱ እንኳን የጥበብ አላወቅም። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር። ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉ ይመረምራል። ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነው መንፈስ እንጂ የዓለም መንፈስ አልተቀበልም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ደግሞ እንናገራለን። መንፈስ ቅዱስ ተሰጥቶናል እግዚአብሔርን አክሰስ እንድናደርገው። እግዚአብሔርን ደግሞ አክሰስ ባደረግነው ቁጥር የእግዚአብሔር ላይ ያለው ኖሌጃችን በበዛ ቁጥር በእግዚአብሔር ላይ ዲፔንድ እናደርጋለን። ያ ብቻ አይደለም፣ በክርስቶስ እግዚአብሔርን ባወቅን ቁጥር እግዚአብሔር በመዳን ውስጥ የሰራው ትልቅ ሚስጥር በቃ ኢየሱስ ሚስጥር ነው። በቃ ትሬዠር ነው። ሄደን 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 አውቀን ልንጨርሰው የማንችለው። ባወቅን ቁጥር ደግሞ እየተቀየርን እየተለወጠን ፈቃዱ በእኛ የሚተላለፍብን ሀሳቡ በእኛ የሚተላለፍብን እንሆናለን። ኤፌሶን ላይ የነገራቸው ያ ነው። በጌታና በኃይሉ ችሎት የበረታችሁ ሁኑ። እነኛን ሁሉ የጦር ዕቃዎች ከመናገሩ በፊት በራሱ በጌታ ደግሞ በምን በኃይሉ ችሎት
ሃሌሉያ! እሱን እንድንረዳው በእውነት እሱን አክሰስ እንድናደርገው እግዚአብሔር በእኛ አልፎ እንዲሰራ በእውነት ይረዳናል። እና እንግዲህ እኔ ውስጤ ይሄ ነው ያለው ማወቁ